ሰላም እንዴት ናችሁ? ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጉዞ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችን ለእናንተ እየሰነድኩ አደርስላችኋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ከኤርትራው አዲሃሎ ቤተመንግስት ለአራት ኪሎ ቤተመንግስት ምላሽ ተሰጥቷል። ከአራት ኪሎ ቤተመንግስት ለኤርትራ የተሰጠው የመጨረሻ የማስጠንቀቂያ መልእክት እንዲሁም ደግሞ ኢትዮጵያ በቀጣይ እርምጃ ልትወስድ እንደምትችል ጭምር ያስገነዘበችበት መልእክትን ተከትሎ የኤርትራ መንግስት ባለስልጣናት መደናገጥ ውስጥ እንደገቡና መግለጫን ለማውጣት ደግሞ ሰዓታት እንደወሰደባቸው ጭምር ለማየት ተችሏል። ይህም መነሻ በማድረግ የኤርትራ መንግስት ባለስልጣናት እንግዲህ ለኤርትራ ለተሰጠው ማስጠንቀቂያ ምላሽ እነሱም ደግሞ ፈጣን የተባለ ምላሽ ለአራት ኪሎ ሰጥተዋል። ይህንን የሁለቱ ሀገራትን ደብዳቤ በተመለከተ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ከዚሁ ጋር በተያያዘም በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ የተባባሰ መምጣቱን ያሳየው የኢትዮጵያ ውጭ ጉዳይ ሚኒስትር ወደ ኤርትራ የላኩት ደብዳቤን ተከትሎ የቀድሞ የአፍሪካ ቀንድ እንግዲህ አማካሪ የነበሩት አምባሳደር ቲቦር ነጂ ለአሜሪካ በኢትዮጵያና በኤርትራ መካከል አደራዳሪ ሆና እንድትገባ እንዲሁም ደግሞ አሜሪካ በሁለቱ ሀገራት መካከል የአደራዳሪነት ሚናን ከመጫወትን በተጨማሪ በአፍሪካ ቀንድ በተለይም በምስራቅ አፍሪካ ላይ ካላት ፍላጎት ጋር ተያይዞ ወሳኙ ሰዓት አሁን መሆኑን ጭምር በመግለጽ አሜሪካ ሁለቱ ሀገራትን የምታደራድርበት ጊዜውን እንደሆነ ጠቁሟል። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምላሻቸውም ይጠብቃል። ከዚህ ጋር በተያያዘም ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ባለፉት 13 ዓመታት ከኢትዮጵያ ጋር በአባይ ውሃና በህዳሴ ግድብ ዙሪያ ድርድር አድርጌያለሁ፣ ነገር ግን ውጤቶች መምጣት አልቻሉም። ስለዚህ ከአሁን በኋላ ከኢትዮጵያ ጋር ድርድር የሚባል ነገር አላደርግም፣ የጦር እርምጃን እወስዳለሁ ስትል የነበረችው ግብፅ አሁን ላይ ደግሞ ከኢትዮጵያ ጋር ድርድር ለማድረግ የሚያስችሉ ዝግጅቶችን እያደረገች ይገኛል። ከዚህ ጋር በተያያዘም የናይል ኢኒሽቲቭ ስምምነትን መቀበሏን ገልጻለች። ነገር ግን ያልተጠበቀ አንድ ክስተት ተፈጥሯል። ይህም ደግሞ በታችኛውና በላይኛው ተፋሰሱ ሀገራት መካከል ከሚገኙት ኬንያን የተለያዩ ማታለያዎችን የልማት የንግድና የኢኮኖሚ ትብብሮችን ጨምር በማድረግ የግብፅን ሀሳብ እንድትደግፍ ለማድረግ የተለያዩ ጫናዎችን ግብፅ እየፈጠረች መሆኑ ተገልጿል። እንግዲህ የተለያዩ የመረጃ ምንጮችን ጠቅሞ እንግዲህ አህራም ኦንላይን የተባለው ድረገጽ ባወጣው ዘገባ መሰረት የግብፅ የውጭ ጉዳይ ሚኒስትር ከኬንያቻቸው ጋር የስልክ ውይይት አድርገዋል። በዚህ ጉዳይ ላይም ሰፋ ያለ ሀሳብ አስተያየትን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ማስታወቂያው ሰዓታችን ተሻገርኩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ አንድ መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ ሁለት መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከአራት ኪሎ ቤተመንግስት ለተላከው ደብዳቤ አዲያሎ ቤተመንግስት ፈጣን ምላሽ ሰጥቷል። ከአራት ኪሎ ቤተመንግስት የተላከው ደብዳቤ የኢትዮጵያ የውጭ ጉዳይ ሚኒስቴር እንደገለጸው ከሆነ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት የተለያዩ የጦር ትንኮሳዎችን ከማድረግ በተጨማሪ በትግራይ ክልል የሚገኙ አንዳንድ አካባቢዎችን ጭምር በቁጥጥር ስር መዋሉ የሚታወቅ ነው። በተደጋጋሚ የኢትዮጵያ ጦር እነዚህ በእጁ ያስገባቸውን አካባቢዎች ለቆ እንዲወጣ ተደጋጋሚ ጥሪን አቅርባለች። ከወራት በፊትም ሆርን ሪቪው ቲንክ ታንክ ባዘጋጀው የውይይት መድረክ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ ጦር አካባቢውን ለቆ እንዲወጣ ያን ደግሞ የማያደርግ ከሆነ ኢትዮጵያ የምትታገስበት ጊዜ ሊያበቃ እንደሚችል ጭምር መልእክት ማስተላለፋቸው የሚታወቅ ነው። ኢትዮጵያ ይህን መልእክት ካስተላለፈች በኋላ ነገር ግን የኤርትራ መንግስት ባለስልጣናት ኢትዮጵያ እርምጃ አትወስድብንም ወይም ደግሞ ዓለም አቀፍ ሕጉን አልፋ በኤርትራ ላይ የጦር እርምጃ ልትወስድ አትችልም፣ የጦር እርምጃ የምትወስድ ከሆነ ደግሞ ኤርትራ ልትወረን ነው፣ ጦር ጥቃት ሊከፈትብን ነው፣ ኢትዮጵያ ጦርነት ጠማቂና ግጭት ጠማቂናት የሚለውን ታርጋ ለመነጠፍ እንግዲህ በጉጉት እየጠበቁ ባሉበት በዚህ ወቅት ላይ ከአራት ኪሎ ቤተመንግስት እንግዲህ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ልትታገስበት የሚችለው ጊዜ ማብቃቱን የሚገልጽና አሁን በቀጣይ ኢትዮጵያ እርምጃ ልትወስድባቸው የሚያስችሉ ደብዳቤዎችን እንግዲህ አቻቸው ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳህለ ልከዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በላከው ደብዳቤ ላይ እንግዲህ አሁን ላይ ባለው ሁኔታ
የሻዕቢያ መንግስት ህወሓት በትግራይ ክልል እየፈጠረ ያለው የጦር ትንኮሳ እንዲሁም ደግሞ በትግራይ ክልል አዋሳኝ አካባቢዎች ላይ እየተደረጉ ያሉ ጦር ትንኮሳዎች የኤርትራ መንግስት በሚያደርጋቸው የጦር መሳሪያ ድጋፍ በሚሰጣቸው የጦር ስምሪት አማካኝነት መሆናቸውን በመግለጽ ጭምር ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባች መሆኑን የሚያንጸባርቅ ሀሳባቸውን እንግዲህ ገልጸዋል። ታዲያ ይህንን በገለጹበት ወቅት ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ስታደርግ የነበረውን እንቅስቃሴ ስታደርግ የነበረውን ህወሓትን የመደገፍ ሌሎች ደግሞ የውጭ ጉዳይ ሚኒስተሩ በይፋ ስማቸውን ያልጠቀሷቸው ነገር ግን የኤርትራ መንግስት በተደጋጋሚ እንደሚያስታጥቃቸው በቀጥታም ሆነ በተዘዋዋሪ የሚነገርላቸው የኢትዮጵያ የውስጥ ኃይል የሆኑት እንደነ ህወሓት፣ ኦነግ ሸኔ እንዲሁም ደግሞ ታጣቂ ፋኖን የመሳሰሉ ኃይሎች ጭምር ከኤርትራ የሚያገኟቸው የጦር መሳሪያ ድጋፎች እንዲሁም የጦር ትንኮሳዎቻቸውን ላይ መጠናከራቸው የኢትዮጵያን የግዛት አንድነት ለመበተን የኢትዮጵያን ሰላም ለማደፍረስ የሚደረጉ ጥረቶች እንግዲህ አሁን ላይ በይፋ የኢትዮጵያ መንግስት ሲያስጠነቅቅ የነበረውን አሁን ላይ ደግሞ የመጨረሻ የተባለው ማስጠንቀቂያ ረገጥ አድርጎ በደብዳቤ ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ ተልኳል። በነገራችን ላይ አሁን ላይ የህወሓት ጦር እያደረገ ካለው ትንኮሳ በተጨማሪ የህወሓትን የጦር መሳሪያ በፕሪቶሪያው ስምምነት አማካኝነት ህወሓት የጦር መሳሪያውን አስረክቦ ከፌደራል መንግስቱ ጋር የደረሰበት ስምምነት ተፈጻሚነት ላይ እንዲደርስ የተለያዩ ጥረቶች ሲደረጉ ነበር። ህወሓት የተወሰኑትን የጦር መሳሪያዎችን አስረክቧል። ከዛ ግን ያሉትን በተለያዩ ምሽጎች ቆፍሮ ቀብሯል። በተለያዩ አካባቢዎች የጦር መሳሪያዎችን ሲያሰናዳ ቆይቷል። እነዚህ የጦር መሳሪያዎች በጥቅሉ ተደምረው የመጡት ደግሞ የኤርትራ መንግስት የኢትዮጵያን የውስጥ ሰላም ማተራመስ እንዲሁም ደግሞ ህወሓትን በመጠቀም ኢትዮጵያ ላይ ሁለተኛ ዙር ጦርነት ከፍቶ የግዛት አንድነትን መሸርሸር የሉዓላዊ ሀገርነትን ጉዳይ ጥያቄ ምልክት ውስጥ የመክተት እቅድ ስላለው የኤርትራ መንግስት በወሰደው እርምጃ ህወሓትን እየደገፈ እና አርሚ 7 አሁን ላይ ደግሞ አርሚ 15ን የመሳሰሉትን እንግዲህ በአስመራና በሱዳን ላይ በጋራ ሆነው እንዲመክሩ በጋራ ሆነው እንዲሰሩ ለማድረግ የተለያዩ ድጋፎችን ሲያደርግ መቆየቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ የሰሜን ምዕራብ ድንበሮችን በመጠቀም የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየተንቀሳቀሰ መሆኑን የሚገልጽ መረጃ የውጭ ጉዳይ ሚኒስቴር እንግዲህ ይፋ አድርጓል። ኢትዮጵያ በሁሉም አቅጣጫ በሁሉም የድንበር መዳረሻዎቿ ላይ የጦር ዝግጅትን ከማድረግ በተጨማሪ በተጠንቀቅ ያቆመችው የጦር ኃይል አሁን ላይ ባለው ውጥረት ላይ ህወሓትን እንደሚገባ አድርጎ የኢትዮጵያ መከላከያ እርምጃ እየወሰደበት ሲሆን ከዛ በተጨማሪ ህወሓት ደግሞ በውስጡ አብረውት ሲሰሩ የነበሩ ከህወሓት ጋር በጣምራ በአንድ ዓላማ ቆመናል ሲሉ የነበሩ ኃይሎች ዛሬ ላይ በተለያየ ዓላማ ላይ ቆመው ህወሓትን ለማጥፋት በሚያደርጉት የጦር ዘመቻ በሚያደርጉት የጦር እንቅስቃሴ ላይ እንግዲህ ህወሓት እየተዳከመ መጥቷል። ስለዚህ የኤርትራ መንግስት የሰሜን ምዕራብ ድንበሮች ላይ ሲያደርግ የነበረው የጦር መሳሪያ ድጋፍም እንዲቆም ጭምር በደብዳቤ ጥያቄ ቀርቧል። ስለዚህ አሁን ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በይፋ በጻፉት ደብዳቤ ላይ የጠየቁት ጥያቄ የኤርትራ ወታደሮች ከኢትዮጵያ ግዛት ለቀው እንዲወጡ ምንም አይነት የጦር ድጋፍ አያስፈልገንም። አሁን ላይ ባለው በትግራይ ክልል ሁኔታ ላይ የኤርትራ ጦርነቱ እንዲባባስ ህወሓት ተጨማሪ አቅም ፈጥሮ ጦርነቱን አጋግሎ ድንበሩን እንዲያሰፋ የጦር አቅም ጭምር በመስጠት እየተባበረ ያለበት ሁኔታ ስለሆነ ያለው የኤርትራ ጦር ሙሉ ለሙሉ ወታደሩን ከኢትዮጵያ ግዛት ላይ እንዲያወጣ ከዛም በተጨማሪ ኤርትራ በቀጥታ ሚሆን በተዘዋዋሪ ከግብጽም እየተቀበለች ከሌሎች ሀገራት ጭምር ቀበለች የምታደርሰውን የጦር መሳሪያ ድጋፍ በይፋ እንድታቋረጥ የሚያስችሉ ጥሪዎችን እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስቴር አቅርቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር እነዚህን ጥሪዎችን ከማቅረብ በተጨማሪ አሁን ላይ ባለው ሁኔታ የኤርትራ መንግስት እያደረገ ያለውን የጦር እንቅስቃሴ የኤርትራ መንግስት እያደረገ ያለውን የጦር ድጋፍ የማያቆም ከሆነ ግን ኢትዮጵያ ልትወስድ የምትችለው ልትሰጥ የምትችለው የአጸፋ ምላሽ ኤርትራ ልትቋቋመው የማትችለው ነው። አሁን ላይ ኤርትራ ከኢትዮጵያ የውስጥ ጉዳይ የኢትዮጵያን ውስጣዊ ሰላምን ማተራመስን ዓላማ አድርጋ ስትንቀሳቀስ ከቆየች በኋላ ከቅርብ ጊዜያት ወዲህ ደግሞ የኢትዮጵያ የቀይ ባህር ጥያቄ እንዳይነሳ for the past 30 ዓመታት አዳፍነናል ባሉበት በዚህ ወቅት ላይ እንግዲህ የኢትዮጵያ መንግስት አሁን ላይ የቀይ ባህርን ጉዳይ አጀንዳ አድርጎ በጥያቄነት እያነሳ ያለበት ሁኔታ ለኤርትራ እንቅልፍ አሳጥቷታል። ስለዚህ የቀይ ባህር አጀንዳን ለማዳከም የቀይ ባህር አጀንዳ ዳግም እንዳይነሳ ለማድረግ ኤርትራ ህወሓትን በመጠቀም የትግራይን ጦርነት ማባባስ ከትግራይ ጦርነት በተጨማሪ ደግሞ አገሪቱ የተረጋጋ ሰላም እንዳይኖራት በሌሎች ክልሎች የሚንቀሳቀሱ ጸረ መንግስት የሆኑ ጸረ ህዝብ የሆኑ ኃይሎችን ጭምር በጦር መሳሪያ በጦር አቅም በማደራጀት የተለያዩ ድጋፎችን ለማድረግ ከፍተኛ ጥረት እያደረገች ትገኛለች። ለዚህ ማሳያዋ ደግሞ እያስታጠቀች ካለች የጦር መሳሪያ በተጨማሪ አስመራ ላይ የሚደረጉ ምስጢራዊ ስብሰባዎች በኢትዮጵያና በኤርትራ ድንበር አካባቢዎች ላይ በትግራይ ክልል አካባቢ ባሉ ድንበሮች ላይ የሚደረጉ የሚስጥር ስብሰባዎች ከፍተኛ የሚባሉ የታጣቂ ቡድን መሪዎች
አስመራ ላይ ያደረጉት ያሉት ጉብኝት፣ አስመራ ላይ ያደረጓቸው ያሉ ቆይታዎች፣ የህወሓት ቡድን አስመራ ላይ የገነባው የተለያዩ ጦር መሳሪያ ማከማቻ ቋትን ጨምሮ ሌሎች ዝግጅቶች እየተደረጉ መሆናቸውን እየታየ ነው። ስለዚህ የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ ኤርትራ ወታደሮቿን ከኢትዮጵያ የግዛት ክልል ውስጥ ታስወጣ፣ ደን ደግሞ ከዛ በማስቀጠል እያደረገች ያለችውን ድጋፍ ሙሉ ለሙሉ ታቋርጥ በሚል ደረጃ መልእክቱን አስተላልፏል። ነገር ግን አሁን ላይ ባለው እንቅስቃሴ የኤርትራ መንግስት ኢትዮጵያ ወደ ጦርነት የመግባት እቅድ አላት፣ ኤርትራን ወደ ጦርነት እየገፋፋቻት ነው፣ ዘመቻ ልፈጽምብን ነው፣ ወረራ ልታደርግብን ነው በማለት የሚያቀርቡትን ክስ ውድቅ የሚያደርግ ደግሞ ሀሳብ በደብዳቤው ላይ ተቀምጧል። የውጭ ጉዳይ ሚኒስተሩ ያሉት ኢትዮጵያ አሁንም ቢሆን አሰብ ወደብን ጨምሮ ሌሎች ልታገኛቸው በሚገባቸው ጥቅሞች ላይ ለድርድር ለውይይት ቁጭ ብላ ለመነጋገር ዝግጁ ናት። ኤርትራ በሰላማዊ መንገድ በዲፕሎማሲያዊ መንገድ ኢትዮጵያ ማግኘት ያለባትን ጥቅም የምትሰጣት ከሆነ ኢትዮጵያ ዝግጁ ናት። የውጭ ጉዳይ ሚኒስተሩ በይፋ ለኤርትራ የውጭ ጉዳይ ሚኒስተር በጻፉ ደብዳቤ ላይ ልንደራደር እንችላለን፣ ልንወያይ እንችላለን። የኢትዮጵያ የባህር በር ጥያቄ የማይዳፈን ጥያቄ ነው። እያደረጋችሁት ባለው ወታደራዊ ጣልቃ ገብነት፣ እያሰጣችሁት ባላችሁት የጦር መሳሪያ ድጋፍ፣ እያደረጋችሁት ባለው ስምሪት የሚፈታ ሳይሆን የኢትዮጵያ የቀይ ባህር ጥያቄ ዘላለማዊ ጥያቄ ነው። ጠቅላይ ሚኒስተሩ ከቀናት በፊት ህዝብ ተወካዮች ምክር ቤት ላይ ገልጸዋል። የቀይ ባህሩ ጥያቄ የማይቀየር የማይናወጥ ጥያቄ ነው። ምክንያቱም 130 ሚሊዮን ህዝብ ሊታፈን አይችልም። ፈረንሳይ እኮ ቅርብ ጊዜ የፈረንሳዩ አምባሳደር ከሪፖርተር ጋር ባደረጉት ቃለ መጠይቅ እንደገለጹት 130 ሚሊዮን ህዝብ ያላት ኢትዮጵያ አይደለችም። በታሪክና በህግ ደረጃ ተጨባጭ የሆነ ማስረጃ ያላት ኢትዮጵያ አይደለችም። ሌሎች የባህር በር የሌላቸው ሀገራት በተደረጉ ዲፕሎማሲያዊ ግንኙነቶች በተደረጉ ውይይቶች የባህር በር ማግኘት ችለዋል። የባህር በር ለአንድ ሀገር ወሳኝ ነገር ነው። ለዚህ ማሳያ አውሮፓውያኑን እንተዋቸውና ተመሳሳይ ውሃ ተመሳሳይ አፈር ላይ ያሉ አፍሪካ ሀገራት እነ ማሊና ሴኔጋል፣ ማሊ የባህር በር የሌላትን ሀገር ሴኔጋል ወንዞቿን ተጠቅማ ለማሊ የባህር በር ተጠቃሚነት ሲባል አዲስ ማዕቀፍ አዘጋጅተው ውይይት አድርገው በፕሮጀክት ደረጃ ነድፈው ማሊን የባህር በር እንድታገኝ እያደረጉ ይገኛሉ። እነዚህ ሁሉ የሚያሳዩት የኤርትራ መንግስት ከቀሪው ዓለም ለመማር ዝግጁ ከሆነ ተምሮ ኢትዮጵያን የባህር በር ማስጠቀም እንደሚቻል ነው። ስለዚህ የውጭ ጉዳይ ሚኒስተሩ ቆራጥ የተባለ የመጨረሻ የተባለ ቀይ መስመር የተሰመረበት መልእክት ነው ያስተላለፉት። የኤርትራ ወታደሮች የኢትዮጵያ ግዛት ላይ እያደረጋችሁት ያላችሁትን እንቅስቃሴ አቁማችሁ ውጡ። ከዛ በተጨማሪ ኤርትራ እያደረገች ያለችውን ድጋፍ ታቋርጥ። የደብዳቤ ለኤርትራ የውጭ ጉዳይ ሚኒስተር ደርሷል። ደን ደግሞ የተባበሩት መንግስታት ድርጅት በተደጋጋሚ ኢትዮጵያ በውስጥ ጉዳይ ለኤርትራ እየገባች ነው እያለች ታቀርብ የነበረው ክስ በተጨባጭ ማስረጃዎች አጠናክራ ጭምር አቅርባለች። ስለዚህ ዓለም አቀፉ ተቋማት የኤርትራ መንግስት ራሱን ቢያገልም ከዓለም አቀፍ ህብረቶች ራሱን እያገለለ ቢሆንም ማዕቀብ ለመጣል ግን ምንም የሚያስቸግረው ነገር የለም። የተባበሩት መንግስታት ድርጅት ዋነኛ ዓላማው ሀገራት በሰላም በዲፕሎማሲያዊ መንገድ ተጠቃሚነታቸው እንዲረጋገጡ ነው። የባህር በር የሌላቸው ሀገራት መድረክን ያዘጋጀ የተባበሩት መንግስታት ድርጅት እኮ የትኛውም ሀገር በጂኦግራፊያዊ አቀማመጥ ምክንያት ባህር አልባ ሊሆን አይገባም የሚል መልእክትም አስተላልፏል። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ኤርትራ እያደረገች ያለችው እንቅስቃሴ በድርድር ሊፈታ የሚችል ነው። ኢትዮጵያ ማግኘት ያለባትን ታገኛለች። በድርድር ማንፈታው ከሆነ ራሳቸው የጦር ትንኮሳ ካደረጉበት ምላሽ እንሰጣለን። በቃ አለቀ። ስፔሪድ ኢትዮጵያ የምትታገስበት ዘመን አብቅቷል። ኦፍኮርስ እያበቃ ነው። ስለዚህ ለድርድሩም ጥሪ ቀርቧል። በሰላማዊ መንገድ እንወያይ ተብሎ ጥሪ ቀርቧል። ከ4 ኪሎ የደብዳቤ ሲላክ የኤርትራ መንግስት ባለስልጣናት ረጅም ሰዓት ወስደው እርስ በርስ ሲወያዩ ከቆዩ በኋላ በአራት መስመር አረፍተ ነገር ነው መልስ የሰጡት። የኤርትራ የማስታወቂያ ሚኒስቴር ኦፊሻል ገጹ ላይ ተለጥፏል። ደግሞ የማስታወቂያ ሚኒስትሩ አቶ የማነ ገብረመስቀል ያንን መረጃ አጋርተውታል። ኢትዮጵያ እያቀረበች ያለችው ክስ የኤርትራ ወታደር በኢትዮጵያ ግዛት አለ፣ ኤርትራ ለህወሓት ድጋፍ እያደረገች ነው እያለች እያቀረበች ያለችው ክስ ሐሰተኛና በኤርትራ ላይ ልትከፍት ላሰበችው የጦርነት ዘመቻ የራሱ የሆነ ሚናን ለመጫወት የተደረገ ጥረት ነው ማለት
ህዋትን እየደገፋችሁ መሆኑን እኮ በይፋ ያረጋገጣችሁት ራሳችሁ ናችሁ። ጽምዶ ብላችሁ ህዝባዊ ግንኙነት ወንድማማቻዊ ግንኙነት ተብሎ የተፈጠረው ጽምዶ ወታደራዊ ጥምረት መሆኑ ተረጋግጧል። ከትግራይ ተነስተው ኤርትራ እየገቡ ያሉ መኪናዎች የጦር መሳሪያ ጭነው ነው የሚመጡት። ልክ ደግሞ መከላከያ ሰራዊት በሚያደርገው ፍተሻ ከትግራይ አልፋችሁ እኮ ወደ ሌላ ክልል አሳልፋችሁ ልታስታጥቁ ስትሉ በተደረገ ፍተሻ በተደረገ ኦፕሬሽን የተያዘው መኪና ላይ የጦር መሳሪያ ሲያዝባቸው ኮባና ጀሪካን አድርገው ሙዝና ዘይት ሲሸጋገር የነበረ ነው በቁጥጥር ስር የዋለው የሚል ሐሰተኛ ፕሮፓጋንዳን ከፍተዋል። ዶክተር ደብረጽዮን ገብረ ሚካኤል ምን ሊያደርግ ነው አስመራ ሄዶ የነበረው? ለምንድን ነው የህወሓት የጦር መሳሪያ ማከማቻ ቋት አስመራ ላይ ተደረገው? አርሚ 15 ለምንድን ነው ከአርሚ 7 ጋር የተጣመረው? አርሚ 42 አስመራ ላይ ምንድን ነው የሚያደርገው? እነዚህ ሁሉ የሚያሳዩት የኤርትራ መንግስት ራሳችሁ እየካዳችሁት ያላችሁት ሁነት ላይ እጃችሁ እንዳላበት በይፋ ያረጋገጠ ነው። ስለዚህ ኤርትራውን እያለች ያለችው ኢትዮጵያ በኤርትራ ላይ ሐሰተኛ ክስ ኤርትራውን በይፋዊ መንገድ ለኢትዮጵያ በሰጠችው ምላሽ ላይ እኮ እየተገለጸ እንዳለው ከሆነ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባን አይደለም። በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባን አይደለም። እኛ ህወሓትን እየደገፍን አይደለም። አርሚ 42 አርሚ 15 አርሚ 7 ምንድነው ስራቸው? እየገባ ያለው የጦር መሳሪያ ምንድነው? እያየን ያለውን ነገር ዲና እያደረጉ እያየን ያለውን ነገር እየዋሻሉበት ነው። ስለዚህ በሰጡት ማስታወቂያ ላይ ያሉት ኢትዮጵያ በኤርትራ ላይ የጦርነት ዘመቻ ልትከፍት ስለሆነ የቅድመ መልእክትን የሰጠችው ኢትዮጵያ ልታጠቃን ነው፣ ኢትዮጵያ ልትወረን ነው የሚል ሐሰተኛ ክሳቸውን የሚያቀርቡበት አድርገው ፍሬምወርኩን አዘጋጅተው በማስታወቂያ ሚኒስትራቸው በኩል በአራት መስመር መልእክት የሰጡት ምላሽ የሰጡት ይታያችሁ። ለውጭ ጉዳይ ሚኒስተሩ ነው ደብዳቤ የተጻፈው። የውጭ ጉዳይ ሚኒስተሩ ምን ብለው መመለስ እንዳለባቸው እንኳን አያውቁም፣ ተጨባጭ ስለሆነ። ለዚህ ደግሞ ማሳያ የሚሆነው አብረዋቸው ሲሰሩ የነበሩ የህወሓት አመራሮች አክሱም ጽዮን ላይ የፈጸሙትን ወንጀል እኮ ፌዴራል መንግስት ነው የፈጸመው ያን ወንጀል ብለው 2 ዓመት አብረው ሲያለቅሱ ነበረ፣ ፌዴራል መንግስቱ ላይ ጣታቸውን ቀስረው። ግን በአሁኑ ግን በተከበረው የአክሱም ጽዮን በዓል ላይ ግን የሻዕቢያ መንግስት ያንን ግፍ እንደፈጸመው ገልጸዋል። ይሄ ማለት ሻዕቢያ በራሱ በህወሓት ባጋሩ ጽምዶ ብሎ በፈጠረው አባል የነበሩ አካላት ጭምር እያዋረዱት ነው፣ እየገለጡበት ነው። በመረጃ የተረጋገጠ ጉዳይ ነው እና አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽን፣ ሌሎች ዓለም አቀፍ ተቋማት ጭምር የኤርትራ መንግስት ሴራ የተላበሰ አካሄድን ይፋ እያደረጉ እያዋረዱት ነው የሚገኘው። በዚህ ሁኔታ ላይ በዚህ ኮንቴክስት ላይ እንግዲህ እንዴት አድርጋችሁ ልትዋሹ እንደምትችሉ ነው ያልገባኝ። እንዴት ነው ኢትዮጵያ እናንተ ላይ የጦር ትንኮሳ እያደረገች ያለችው? የትኛውን የኤርትራን የውስጥ ኃይል ነው ኢትዮጵያ የጦር መሳሪያ እያስታጠቀች ያለችው? የራሳችን ንብረት ተወስዶብን አሰብ ወደ በህግም በታሪክም ባለቤት የሆንበትን ወስዳችሁ እንኳን ኢትዮጵያ የትኛውንም የውስጥ ኃይል እያበረታታች አይደለም። ድንበር አልፋ የእናንተን ክልል ተሻግራ ጥቃት አልፈጸመችም። እናንተ ግን በትግራይ ክልል ደን ደግሞ በሱዳን ድንበር በመጠቀም ጭምር በተለያዩ አቅጣጫዎች ኢትዮጵያን ለማተራመስ እየሰራችሁ መሆናችሁን ዓለም አቀፍ ተቋማት አዋርደዋችኋል። ይሄን ነው እናንተ ምላሽ ያላችሁት። ኢትዮጵያ ለድርድር ከመጣችሁ በዲፕሎማሲያዊ ቶክ መፍታት የምንችል ከሆነ ዩ ዌልካም ብላ የላከችው ደብዳቤ የሰጣችሁት ምላሽ ልትወረን ነው፣ ልትከበን ነው፣ ጦርነት ሊከፈትብን ነው ብላችሁ ነው። ደን እናንተ ምላሽ ሰጣችሁ። ዓለም አቀፉ ማህበረሰብ እናንተን እየታዘበ ነው ያለው። ልክ እንደውም የኢትዮጵያ የውጭ ጉዳይ ሚኒስትር ደብዳቤውን እንደላከ ፈጣን ምላሽ እኮ የቀድሞው የአሜሪካ የአፍሪካ ቀንድ ጉዳዮች የበላይ ተጣሪውን ደግሞ የፕሬዚዳንቱ አማካሪ የነበሩት አምባሳደር ቲቦር ናጄ የሰጡት ፈጣን ምላሽ እውነት ለመናገር ከኤርትራ ሁሉ በሰዓት የቀደመ እኮ ነው። የጉዳዩ ባለቤት ኤርትራ ጉዳዩን እንዴት አድርጌ ነው አጀንዳውን ወደ እነሱ የምቀለብሰው እያሉ ሲብሰለሰሉ አምባሳደሩ ፈጣን ምላሽ ነው የሰጡት። አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ መምጣቱ ለቀጠናው ብቻ ሳይሆን ለሁላችንም ስጋት ስለሚሆን አገራችን አሜሪካ አሉ ሰውየው በሁሉም ሀገር በሁሉም ዓለም አቀፋዊ ጉዳይ ላይ ጣልቃ መግባት የለባትም። ነገር ግን የኢትዮጵያና የኤርትራ ጉዳይ ዝም ተብሎ የሚታይ ጉዳይ አይደለም። አሜሪካ ጣልቃ ልትገባ ይገባል። ይህ ማለት አሜሪካ ካላት ጥቅም አንጻር ከኢትዮጵያ ጋር ካላት ስትራቴጂካዊ ጥምረት አንጻር ኤርትራን ስርዓት ልታስይዛት ይገባል ነው በሌላ ቋንቋ። ያማየውን ከሆነ አሜሪካ ብሔራዊ ጥቅሟን በአፍሪካ ቀንድ ላይ አትችልም። ይሄ ነው እንግዲህ የመልእክቱ ሐሳብ። ይሄ ነው ስጨፈልጉት። አምባሳደር ቲቦር ናጂ በተደጋጋሚ ስለ ኢሳያስ አፈወርቂ አምባገነናዊነት ገልጸዋል። ኤርትራ የተሻለ መሪ እንደሚያስፈልጋት ገልጸዋል። የዲሞክራሲ ሽግግር እንደሚያስፈልጋት ገልጸዋል። አሜሪካ በዚህ ጉዳይ ላይ ድጋፍ ልትሰጥ ይገባል።
ልታወያይ ይገባል፣ ልታደራድራቸው ይገባል የሚል ሐሳብ ሰንዝረዋል። ጠቅላይ ሚኒስትሩም ከወራት በፊት በህዝብ ተወካዮች ምክር ቤት ላይ ለቻይናና ለሩሲያ መንግስት ጥሪ አድርገናል እንዲያወያዩን፣ ችግራችንን እንዲፈቱ። ግን ለውይይትና ችግር ለመፍታት ኤርትራ ፈቃደኛ አይደለችም። ስለዚህ አሁን ላይ አሜሪካ ይህንን ሚና ልትጫወት ይገባል። ካላት ጥቅም ከኢትዮጵያ ጋር ካላት ስትራቴጂካዊ ፍላጎት በአፍሪካ ቀንድ ላይ ካላት ፍላጎት የምስራቅ አፍሪካ ጉዳዩ ስኬት እንዲኖረው ለማስቻል አሜሪካ ልታወያይ ይገባል። አምባሳደር ቲቦር ናጂ ያሉት አምባሳደር ቲቦር ናጂ ሲተነፍሱ ደግሞ የኤርትራ መንግስት ባለስልጣናት ውርውር ሲሉ ነው የምናያቸው። እንኳን እነሱ ይቅርና የግብጽ የሚዲያ አክቲቪስቶች ጭምር ኤርትራ ተነካች የሚል ከበሯቸውን ይመታሉ። ስለዚህ አምባሳደር ቲቦር ናጂ አሜሪካ የማደራደሩ ሚና ከመጫወት በተጨማሪ ልደግፍ ይገባል፣ ዲፕሎማሲያዊ ጥረቶች እንዲጠናከሩ። ኢትዮጵያ ክፍት ነኝ ዛሬም ብላለች፣ በዲፕሎማሲ እንወያይ ብላለች። በጦር ከመጣችሁ ግን ሚጋ አንድ ታጥቃችሁ ከኛ ጋር ከትብብር ውጪ ምርጫ የላችሁም። ጀምረን አንተውም እንጨርሰዋለን ያቃሉ። ያን ስለሚያቆም ተተነኮስን ተነካን እያሉ እየዘለሉን ያሉት ኢትዮጵያ ላይ ያረጉትን ያሉትን ትንኮሳ እነሱ ላይ ቢደረግባቸው ምን ሊፈጠር እንደሚችል ሁላችንም እናውቃለን። ተስፋ የቆረጠ ስብስብ የሚመራት ሀገር አገሬን አሳድጋለሁ፣ ሉዓላዊነቷን አስጠብቃለሁ፣ ኢትዮጵያን ዳግም ወደ ክብሯ መልሳለሁ፣ አሁን ካለችበት የተሻለ ደረጃ ላይ ደርሳታለሁ ለሚል ወጣት ትውልድ ለፈጠረችው ኢትዮጵያ ምላሽ የሚሰጥበት አቅምም የለውም ጉልበትም የለውም። ለዚህ ነው ኤርትራ ምላሿ ተወረርኩ ተከበብኩ የሆነው። ለዲፕሎማሲው ጥሪ እኮ ምላሽ አልሰጡም። በምን ጉዳይ ላይ እንወያይ፣ ቢያንስ እንኳን በምን ጉዳይ ላይ እንወያይ ማለት ነበረባቸው። ስለዚህ በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ ወደ ደብዳቤ አልፏል። የውጭ ጉዳይ ሚኒስተሩ በቀጥታ ደብዳቤ ጽፈዋል። በማስታወቂያ ሚኒስተራቸው በኩል ደግሞ እነሱ ኦፊሻል ገጻቸው ላይ መልእክት ሰጥተዋል። የዲያሎ ቤተ መንግስት አሁን ላይ እየተሸበረ ነው ያለው። አሜሪካ ታሸማገል ታደራድር የሚል ጥያቄም ቀርቧል። አሜሪካ በዚህ ጉዳይ ላይ ተጠቃሚ ስለሆነች በሚል ደረጃ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን ባለፉት 13 ዓመታት ከኢትዮጵያ መንግስት ጋር በአባይ ውሃና በህዳሴ ግድቡ ላይ ያደረኩት ድርድር ጉንጭ አልፋ ድርድር ነው። የመጣ ለውጥ ስለሌለ ግብጽ በአባይ ውሃ ላይ ያላትን የበላይነት ለማስጠበቅ ጦሬን አዘምታለሁ ያሉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና ከአብዱል ፈታህ አልሲሲ ጎን ለጎን እየተከተሉ ፉከራቸውን የሚያሰሙት የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ እንግዲህ አሁን ደግሞ ከተፋሰሱ ሀገራት ጋር ኢትዮጵያን ጨምሮ ድርድር ለማድረግ የናይል ኢኒሼቲቭን እደግፋለሁ ግብጽ ትቀበላለች ብለው መጥተዋል። ግብጽ የናይል ኢኒሼቲቭን እቀበላለሁ ስትል ግን የምትቀበለው እንዴት ነው? የምትቀበለው ሴራ በተሞላ የፖለቲካ አካሄዷ ነው። የምታደርገው ጥረት አሁን ላይ ግብጽ የቀኝ ግዛት ስምምነት ወይም ደግሞ የቀኝ ግዛት የውሃ ክፍፍል ከሚለው ሐሳቧ ጋር የሚጋጭ ነው የናይል ኢኒሼቲቭ ሐሳብ። ለምንድን ነው ግብጽ ይሄንን መቀበል የፈለገችው? የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንግዲህ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መክረው ዶናልድ ትራምፕ በኢትዮጵያና በግብጽ መካከል አደራድራለሁ ብለው የነሱን ድርድር ስንጠብቅ 13 ዓመት ሙሉ ተደራድሬያለሁ፣ አሁን ወደ ጦርነት መግባት ነው የምፈልገው ብላ ስትፎክር የነበረችው ግብጽ ጦርነቱ አዋጭ እንዳልሆነ ስለተረዳች ኢትዮጵያ ደግሞ ጦርነት ከፍታለች የጦር እርምጃ ወስዳለሁ ስትል የሰጠቻት ምላሽ ወይም ደግሞ ኢትዮጵያ ሐሳቧን ያንጸባረቀችበት መንገድ ማንንም የማትፈራ መሆኗን ያሳየ ዓለም አቀፍ ሕጉ ጭምር ለኢትዮጵያ የሚያደላ የትኛውም ሕግ የትኛውም ማዕቀፍ ለኢትዮጵያ የሚያደላና ኢትዮጵያን አሸናፊነት የሚያረጋግጥ በመሆኑ ግብጽ የናይል ኢኒሼቲቭን እቀበላለሁ የሚል ሐሳብ ይዛ መጥታለች። አህራም ኦንላይን ይዞት በወጣው ዘገባ ላይ እንደገለጸው ከሆነ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ ህዳሴ ግድቡን ገንብታ ስትጨርስ በላይኛውም በታችኛውም የተፋሰሱ ሀገራት አንዱንም ሀገር ሳያስቀሩ ጉብኝት አድርገዋል። ከጉብኝቱ በተጨማሪ ተደጋጋሚ የስልክ ጥሪን አድርገዋል። በኢትዮጵያ ላይ ለማሳመጽ ከ85 በመቶ በላይ የሚሆነውን ውሃ የምታዋጣው ኢትዮጵያን የአባይ ውሃ መነሻና መፍለቂያ የሆነችው ኢትዮጵያ ላይ አመጽ ሊያስነሱ 20 በመቶ የማይሞላ የውሃ መዋጮ ያላቸው ሀገራት ግብጽ ጥረት አድርጋለች። የዚህ ጥረት ዋና መሪ ደግሞ የግብጽ ወጣቶችን ጭምር ህዳሴ ግድቡ የጥፋት ግድብ ነው፣ ኢትዮጵያ ግብጽን ለማጥፋት የታችኛውን የተፋሰሱ ሀገራትን ለማጥፋት የተጠቀመችው ስትራቴጂ ነው የሚል ሐሰተኛ ጥላቻን ያነገበ አጀንዳ ለዩኒቨርሲቲ ተማሪዎች ሲያስተላልፉ የነበሩት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ናቸው መሪው የዚህ አካሄድ። አሁን ላይ ግብጽ ምን አለች?
ጦርነቱም አያዋጣም። ዶናልድ ትራምፕ ይዘውት የመጡት ድርድርም ተሸናፊ እንደሚያደርጋቸው ስለሚያውቁ የናይል ኢኒሼቲቭ ስምምነትን ተቀብያለሁ። ጉድ እኮ ነው። ዝም ስንላቸው ይቀበላሉ። ልክ ኢትዮጵያ ስምምነቱን ተቀብሏል ናይል ኢኒሼቲቭን ብላ ከህዳሴ ግድቡ በተጨማሪ ሌሎች ሜጋ ፕሮጀክቶችን እየሰራች መሆኑን ደግሞ ሲሰሙ ፕሮጀክቶቹ ህልም እየመሰላቸው እውን መሆናቸውን ሲያረጋግጡ ደግሞ ሌላ ጭንቀት። አልተቀበልንም፣ ዓለም አቀፍ ህግ ተጥሷል ምናምን ይላሉ። 2010-2011 ላይ የላይኛው የተፋሰሱ ኢኒሼቲቭ ያወጣው ህግ ላይ ግብፅ አሁን ላይ ተስማምቻለሁ ካለች በኋላ የናይል ኢኒሼቲቭን የቬቶ አካሄድን ራሷ በብቸኝነት መራዋለሁ ወይም ደግሞ ብቸኛ ባለቤት ነኝ የሚለውን አካሄዷን ውድቅ የሚያደርግ ነው ይሄ ኢኒሼቲቭ። ስለዚህ ይህን ተቀብያለሁ ያለችው ምን ሆና ነው ግብፅ? ይህን ከመቀበሏ ጋር ተያይዞ አዲስ ውጥረት፣ አዲስ እንቅስቃሴ ጀምራለች። የታችኛውና የላይኛው ተፋሰሱ ሀገራት እነ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ፣ ደቡብ ሱዳን የሁሉም ተፋሰሱ ሀገራት በሚባል መልኩ የናይል ኢኒሼቲቭን የጋራ ሀብት አባይ ውሃ የጋራ ሀብት መሆኑን አጽድቀው በምክር ቤታቸው ውሳኔ ሳያሳልፉ ከኢትዮጵያ ጋር እቺ አጋር ነኝ ያለችው ጎረቤት ሀገር ኬንያ እስካሁን በህዝብ ተወካዮች ምክር ቤቷ ላይ አላጸደቀችም። ስለዚህ ግብፅ ኬንያን አፈፍ አድርጋታለች። የተቀሩት ሀገራት ግብፅ አሁን ላይ የአባይ ውሃን በቬቶ ወይም ደግሞ በራሱ አስተዳደር በራሴ መሪነት የኔ ነው በሚል አያያዝ ነው የምመራው ማስተዳድረው የአባይ ውሃ ባለቤት እኔ ነኝ ስትል አይደለም የጋራ ሀብታችን ነው ብለው በምክር ቤታቸው ሲያጸድቁ ኬንያ አላጸደቀችም። ስለዚህ ግብፅ በተደጋጋሚ ከኬንያ ጋር ዲፕሎማሲ ግንኙነቷን ለማጠናከር እየሞከረች ነው። የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አበባ ተደጋጋሚ መንኩ እየተመላለሱ ነው። ህዳሴ ግድቡ ሲመረቅ መተው አይተው የአፍሪካውያን ኩራት ነው ብለዋል። ለላይኛውም ለታችኛውም ተፋሰሱ ሀገር ኩራት ነው ብለዋል። ኤሌክትሪክ ከኛ ነው የሚያገኙት። ስለዚህ በምክር ቤታቸው የማያጸድቁበት ምክንያት ምንድን ነው? ምክር ቤታቸው ስላላጸደቁ ግብፅ ምን እያደረገች ነው? ከኬንያ ጋር የልማት የኢኮኖሚ የኢንፍራስትራክቸራል ዲቨሎፕመንት ሌሎች ስምምነቶችን እየፈረመች ነው። እያታለለቻት እየሸነገለቻት ነው። ልክ ጅቡቲን የወደብ ልማቱን እሰራልሻለሁ ብላ በጅቡቲ በኩል ኢትዮጵያ ድንበር ላይ መጠጋት ቅድ ይዛ የመጣችው ግብፅ አሁን ደግሞ በኬንያ ላይ ያንኑ ተግባራዊ ለማድረግ የናይል ኢኒሼቲቭን እንዳታጸድቅ ከጎኗ እንድትሰለፍ የአባይ ውሃ ባለቤት የህዳሴ ግድቡን ኢትዮጵያ በህገወጥ መንገድ የገነባችው እንድትል ኬንያን እየደጋገፈቻት ነው፣ እያበረታታቻት ነው። ኬንያ በምክር ቤቱ ማታጸድቀው ከሆነ የናይል ኢኒሼቲቭን የ2010 እና 11 ስምምነት ኬንያ በራሷ ከተፋሰሱ ሀገራት ጋር ውጥረት ውስጥ ነው የምትገባው። የተፋሰሱ ሀገራት እኮ ግብፅ በተደጋጋሚ ባንኳኳችሁ በር ላይ ኖ ብለው ሪጀክት አድርገው ነው የተንኳኳውን በር ያዘጉት። ይሄን ያደረጉ የተፋሰሱ ሀገራት እንደ ኬንያ እንኳን ኢትዮጵያን አይቀርቧትም። ከኢትዮጵያ ጋር ጥልቅ ግንኙነት ጥልቅ ቀረቤት ያላት ኬንያ ግን ይህንን እቅድ ለማጽደቅ ምን እግሯን እንደያዘት ግራ የሚያጋባ ነው። ለዚህ ነው ግብፅ ፖለቲካዊ ሴራዋን ይዛ ኬንያን እንዳታጸድቅ አድርጋ እኔ ተስማምቻለሁ ተቀብያለሁ በሚል ሁለት ድምፅ ይዛ የላይኛውና የተፋሰሱ ሀገራት መካከል ራሷን መሪ ተዋናይ ለማድረግ እየተንቀሳቀሰች ያለችው። ይህን እያየን ነው ጎበዝ። ግብፅ ከ13 ዓመት በኋላ ልደራደርም ቁጭ ብዬ አልወያይም ጦሬን አዘምታለሁ ስትል ኢትዮጵያ እንወያይ ግድ የለም ስለምታሸንፍ ዓለም አቀፍ ህጉ ለማን እንደሚያደላ ስለሚታወቅ እንወያይ ግድ የለም በጠረጴዛ የማይፈታ የለም እያለች ያለችው። ግብፅ ደግሞ ኬንያን መጠቀሚያ ጋር አድርጋ ይዛን የመጣችው። አሁን ባለው ሁኔታ ላይ ግብፅ የአባይ ውሃን ባለቤትነቷን ለማስጠበቅ የታችኛውና የላይኛው ተፋሰሱ ሀገራት ጋር ያንኳኳችው በር ሁሉ ተዘግቷል። በቀይ ባህር ምክንያት እዛ ኤርትራ እየተዘረረችላት ነው የምትደግፋት ሀገር። ለሶማሊላንድ የተሰጠው የሉዓላዊነት እውቅና ኢትዮጵያን ወደ ቀይ ባህር ያስገባታል። የቀይ ባህሩ ጉዳይም ተስፋ የለውም። ህዳሴ ግድቡና አባይን በተመለከተም ግብፅ ተስፋ የላትም። ዶናልድ ትራምፕ ቢያደራድርም ተስፋ የላትም። ይህን ስለተረዳች የናይል ኢኒሼቲቭን ተቀብያለሁ፣ ግን በውስጥ ታዋቂነት ከኬንያ ጋር የፖለቲካ ሴራዬን አስኬዳለሁ። አሁን ኬንያ ከግብፅ ጋር አጋርነቷን ከመረጠች መተንፈስ ነው የሚያቅታት።
ያበቃል የኬንያ ጉዳይ። ኬንያና ኢትዮጵያ ያላቸው ታሪካዊ ወዳጅነት፣ ኢኮኖሚያዊ ትስስር፣ ፖለቲካዊ ትስስር የኬንያ የተወሰኑ ጎሳዎች እኮ ኢትዮጵያዊ ደም ሁሉ ያላቸው ናቸው። ይሄ ባለበት ሁኔታ ላይ ግብጽ እንግዲህ ኢትዮጵያን ለመውጋት ኢትዮጵያን ለማሸነፍ ኬንያ መጠቀሚያ ካደረገች ኬንያ ሜዳውም ያው ፈረሱም ያው ወስኑ አናጸድቅም ካላችሁ በምክር ቤቱ የግብጽ ዕጣ ፈንታ ነው የሚከተላችሁ። የተፋሰሱ ሀገራት እንዳለ ያጸደቁት ኬንያ በምንም መንገድ ሪጀክት ልታደርጋችሁ። ግብጽ ግን መዋለ ንዋዩን አፍስሳ ገንዘቧን አፍስሳ ኬንያን አለማለው ብላ ወገቧን ይዛ እየተንቀሳቀሰች ባለችበት ሁኔታ ላይ ኬንያ ልማቷን ተቀብላ ካጸደቀች ምክር ቤቱን ያኔ ግብጽን ነው ማየት። ያኔ ነው ማየት። እነሱ ያብዳሉ። በቃ ጨርቃቸውን ጥለው ነው የሚያብዱት። ስለዚህ በህዳሴ ግድብና በአባይ ውሃ ዙሪያ በግብጽና በኢትዮጵያ መካከል ያለው ውጥረት አሁን ላይ ግብጽ የመጨረሻ ምዕራፍ ላይ እየደረሰች ነው። እጇን እየሰጠች ነው። እየተዳከመች ነው ያለችው። ለዚህ ነው የናይል ኢኒሼቲቭን እንቀበላለን ያሉት። የአባይ ውሃ ባለቤት እንዳልሆኑ ያውቃሉ። የአባይ ውሃ ባለቤት አይደሉም፣ ግን ያለ አባይ ውሃ መኖር አይችሉም። ያለ አባይ ለም መሬት ያለ አባይ ለም አፈር መኖር አይችሉም። ራሳቸውን ማቆም አይችሉም። ይሄን ስለተገነዘቡ ነው ግራ ይገባቸው። በፊት እኮ የአባይ ውሃ የኛ ነው ብለው የተለያዩ ፕሮፓጋንዳዎችን ይሰሩ ነበር፣ ዶክመንተሪዎችን ይሰሩ ነበር። ህዳሴ ግድቡ ከተገነባ በኋላ ግን ተዳክመዋል። የነሱ ስለመሆኑ እንኳን መረጃ የሚያቀርቡበት አቅም አጥተዋል። አሁን ላይ ግን የተፋሰሱ ሀገራትን አማራጭ አድርገው እየተጠቀሙ ነው ያሉት። ይሄን ማስቀጠል ይሄን ማስኬድ ይችላሉ የሚለው የጎረቤት ሀገሮቻችን ውሳኔ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ።